ሰላም ጤና ይስጥልን የተከበራችሁ የጉባለች ቤተሰቦች እንዴት ናችሁ? በያላችሁበት ሰዓት አቆጣጠር ሰላማችሁ ይብዛ። የጉባለች ኢትዮጵያን የዜና ሰዓት ከዚህ እንደሚከተለው እናቀርባለን። አብራችሁን ሁኑ። የጥፋት ተልዕኮ ለመፈጸም በ9 ጀልባ ተጭኖ የመጣ የጽንፈኛው ቡድን ተደመሰሰ። የጥፋት ተልዕኮ ለመፈጸም በ9 ጀልባ ተጭኖ የመጣ ነው የተባለው የጽንፈኛው ቡድን በሰሜን ምዕራብ እዝ ክፍለ ጦር ነው የተደመሰሰው። ከደቡብ ጎንደር አቅጣጫ ተሰባስበው በጣና ሐይቅ በጀልባ ተጭኖ ሰሜን ጎጃም አቸፈር አዋሳኝ ማዕከላዊ ጎንደር አለፋ ወረዳ አቻም አንጉር ቀበሌ ልዩ ቦታው አህያ ጫንቃ በተባለ ስፍራ የጥፋት ተልዕኮውን ለመፈጸም በ9 ጀልባ ተጭኖ የመጣው የጽንፈኛው ኃይል ሙሉ ለሙሉ መደምሰሱን በሰሜን ምዕራብ እዝ የክፍለ ጦር አዛዥ ሌተናል ኮሎኔል ካሳው አስማረ ተናግረዋል። የሰላም አማራጩን ወደ ጎን በመተው ቀጠናውን የብጥብጥና የትርምስ ለማድረግ ከተለያዩ ቦታዎች ተሰባስቦ በመጣው የጠላት ኃይል ላይ በተደረገው የተቀናጀ የመረጃ ክትትል በሰሜን ምዕራብ እዝ አናብስት የማዳግም እርምጃ ተወስዶበታል። በጠላት ላይ በተወሰደው እርምጃ 41 ሲገደሉ 20 ቁስለኛ፣ 1 ምርኮኛ ሆኗልም ብለዋል ሌተናል ኮሎኔል ካሳው አስማራ። ሰራዊቱ በወሰደው የማዳግም እርምጃው ጽንፈኛው ኃይል ሙትና ቁስለኛ ከመሆኑ ባሻገር 2 ብሬን፣ 3 40 ጎራሽ፣ 12 ክላሽ፣ 1 ፉል ወይም ፋል 4 ቃታ መሳሪያና ትጥቅ በሰራዊታችን ተማርኳል ብሏል የክፍለ ጦሩ አዛዥ። ከጥፋት ተልዕኮው ሊቆጠብ ያልቻለው ይኸው ጽንፈኛ ኃይል ሰራዊቱ በወሰደው ፈጣን እርምጃ በመጣበት እንዳይመለስ ተደርጓል ያሉት ደግሞ የሬጅመንቱ አዛዥ መቶ አለቃ ሸጋው ሻንቆ በጽንፈኛው ኃይል ርዝራዦች ላይ የምንወስደው እርምጃ ተጠናክሮ ይቀጥላል ሲሉ ተናግረዋል። የኮሩ አዛዥ በምዕራብ ጎጃም ዞን በሃይማኖት አባቶችና ከሀገር ሽማግሌዎች ጋር ተወያየ። የጸጥታ ችግሩ ተወግዶ ዘላቂ ሰላም እንዲሰፍን ከሃይማኖት አባቶችና ከሀገር ሽማግሌዎች ጋር በምዕራብ ጎጃም ዞን ፍኖተ ሰላም ከተማ የጥፋት ክንዶችና መዘዞቹ በሚል መሪ ሐሳብ ላይ ውይይት ተካሂዷል። የኮሩ ዋና አዛዥ ብርጋዴር ጀነራል ሶፊያን ሼህ መሐመድ የጸጥታ ችግሩ እንዲወገድና ሰላም እንዲሰፍን የሃይማኖት አባቶች በየእምነት ተቋማቸው ሰላምን በመስበክና ወደ ጫካ የወጡ አካላትን መክሮ ወደ ሰላም በመመለስ አባታዊ ኃላፊነታቸውን ሊወጡ ይገባል ሲሉ ገልጠዋል። የሃይማኖት አባቶች የሚመሩትን የሃይማኖት ተከታይ ወደ ግጭት እንዲገባ በተሳሳተ መንገድ ከመስበክ ታቅበው ሃይማኖታዊ አስተምህሮ በሚያዘው መሰረት ሰላምና መተሳሰብን ዘርተው ከመቼውም ጊዜ በበለጠ ጠንክረው ሊሰሩ እንደሚገባም ተናግረዋል። የምዕራብ ጎጃም ዞን ዋና አስተዳዳሪ አቶ እድሜ አለማንተነህ የሃይማኖት አባቶች በተሳሳተ መንገድ ግጭቱ እንዲባባስ ከመገፋፋት ተቆጥበው ሰላምን፣ ፍቅርና መደጋገፍን በማስተማር ግጭቱ እንዲቆም ለሰላም ቅድሚያ በመስጠት እንዲሰሩ አባታዊ ኃላፊነታቸውን ሊወጡ እንደሚገባ ጠቁመዋል። የአማራ ክልል ስራ አመራር ኢንስቲትዩት አማካሪ አቶ ይትባረክ አወቀ የጸጥታ ችግሩ የሚፈታው መንግስት ብቻ ሳይሆን በየደረጃው ያሉ ማህበረሰብም ኃላፊነት አለበትና በጋራ አብሮ መስራት እንደሚገባውም አመላክተዋል። ኢትዮጵያ የሰላም ማክበር ሚናዋን አዘምና ለመቀጠል ከመቼውም ጊዜ በላይ ቁርጠኛ መሆኗን የመከላከያ ሚኒስትሯ አስታወቁ። ኢትዮጵያ የሰላም ማስከበር ሚናዋን አዘምና ለመቀጠል ከመቼውም ጊዜ በላይ ቁርጠኛ መሆኗን የመከላከያ ሚኒስትሯ አስታውቀዋል። በሚኒስትሯ የሚመራው የልዑካን ቡድን በተመድ ሰላም ማስከበር የሚኒስትሮች ስብሰባ ላይ በመካፈል ላይ ይገኛል። በኢፌዴሪ የመከላከያ ሚኒስትር ክብርት ኢንጂነር አይሻ መሐመድ የተመራው የልዑካን ቡድን በጀርመን በርሊን እየተካሄደ ባለው የተባበሩት መንግስታት የሰላም ማስከበር የሚኒስትሮች ስብሰባ ላይ በመካፈል ላይ ይገኛል። ስብሰባው የተባበሩት መንግስታት ድርጅት የሰላም ማስከበር ተግባራትና አፈጻጸሞችን፣ የአቅም ክፍተቶችና በተልዕኮ ውጤታማነት ላይ ያተኮሩ ሪፎርሞችን በተመለከተ ጥልቅ ውይይት የሚካሄድበትም ነው ተብሏል። በስብሰባው ላይ ንግግር ያደረጉት የመከላከያ ሚኒስትሯ ኢንጂነር አይሻ መሐመድ ኢትዮጵያ ለዓለም አቀፍ ሰላምና ደህንነት ያላትን ዘመናትን የተሻገረ ቁርጠኝነት በማረጋገጥ በሰላም ማስከበር ስራዎች ተሳትፏን አዘምናና አጠንክራ ለመቀጠል ሁሌም ዝግጁ መሆኗን አስታውቀዋል። ሚኒስትሯ አያይዘውም በአሁኑ ወቅት በዓለም አቀፍ የሰላም ማክበር ወይም ማስከበር ተግባራት የፋይናንስ ድጋፍ መቀነስ፣ የሰላም ማስከበር የአፈጻጸም ጥራትና ታማኝነት መጓደል እንዲሁም ሰላም ማስከበር የሚካሄድባቸው ሀገራት እንደ ባለድርሻ አካላት ተሳትፏቸውን አለማጉላት ችግሮች አጽንኦት እንዲሰጣቸውም ጠይቀዋል። ኢትዮጵያውያን በዓለም አቀፍ የሰላም ማስከበር ተልዕኮ በዲሲፕሊን በቁርጠኝነትና ሙያዊ ብቃታቸውን በማስመስከር ብሎም ከህዝብ ጋር ከፍተኛ ትስስር በመፍጠር ግዳጃቸውን በመፈጸም ረገድ አኩሪ ስም አትርፏል ያሉት ሚኒስትሯ
አገራቸውም የሰላም ማስከበር ተልኳን ከተቀላቀለችበት ጊዜ አንስቶ ቀዳሚ አስተዋጽኦ እያበረከተች ያለች መሆኑን ገልጸዋል። በቀጣይም ይህንን ወደ ተሻለ ደረጃ ለማሳደግ የሚያስችል ስራዎች እየተሰራች ትገኛለች ኢትዮጵያ ብለዋል። በዓለም አቀፍ የሰላም ማስከበር ተልኮች ቁጥራቸው ቀላል የማይባል ሴት ሰላም አስከባሪዎችን በማሰማራቷና በውጤታማነቷም ኩራት ይሰማታል ሲሉም ገልጠዋል ሚኒስትሯ። ከዚሁ ጋር በተያያዘ ሚኒስትሯ በስብሰባው ላይ እየተካፈሉ ከሚገኙ የእንግሊዝ ልዑካን ቡድን መሪና ፓርላመንታሪ አንደር ሴክሬታሪ ኦፍ ዘ ስቴት ኦፍ ዘ አርምድ ፎርስስ ከሆኑት ሚኒስትር ሊንክ ፖላንድ ጋር በጋራ ጉዳዮች ላይ መክረዋል። በስብሰባው ኢትዮጵያን ጨምሮ ሌሎች የተመድ አባል አገራት በቀጣይ ለተመድ የሰላም ማስከበር ተልዕኮ ቃል እንዲገቡም ይጠበቃል ተብሏል። ሌላው ሰበር በአማራ ክልል በደቡብ ጎንደር በጸዳሉ የሚመራው የጽንፈኛው ፋኖ ቡድን ከነ መሪውና ታጣቂዎቹ እጁን በሰላም ለመከላከያም ሰጥቷል። ሰላም ለአማራ ክልል፣ ሰላም ለኢትዮጵያም ይገባል ሲል የአማራ ክልል ዘግቧል። ሌላኛው ቀጥሎ ያለው በሰሜን ጎጃም ደቡብ አቸፈር ላይ የጽንፈኛው ፋኖ 26 ታጣቂዎችን በሰላም ለመከላከያ እጃቸውን መስጠታቸውንም ናትናኤል መኮንን እንዲሁ በቴሌግራም ገጹ ላይ አስቀምጧል። የከፍተኛ ፍርድ ቤት ፕሬዝዳንቱና ምክትላቸው ከኃላፊነታቸው ተሰናበቱ። የትግራይ ክልል ከፍተኛ ፍርድ ቤት ፕሬዝዳንት ጸጋይ ብርሃነ ገብረ ተክለ እና ምክትላቸው ገብረ አምላክ የአብዮት ከስራ ገበታቸው ተሰናብተዋል ተብሏል። በትግራይ ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ፊርማ ግንቦት 5 ቀን 2017 ዓ.ም የተጻፈው ደብዳቤ እንደሚያመለክተው ፕሬዝዳንቱና ምክትላቸው የስራ መልቀቂያ እንዲሰጣቸው በጠየቁትና ባመለከቱት መሰረት ከምስጋናም ጭምር ስንብት ተሰጥቷቸዋል ተብሏል። በዚህም ፕሬዝዳንቱና ምክትላቸው ከዛሬ ግንቦት 6 ቀን 2017 ዓ.ም ጀምሮ ከስራ መሰናበታቸው የተጻፈላቸው ደብዳቤም ያመለክታል። ፕሬዝዳንቱና ምክትላቸው የቀድሞ ፕሬዝዳንት አቶ ጌታቸው ረዳ ወደ ስልጣን መምጣታቸው ተከትሎ ወደ ኃላፊነት የመጡ ሲሆን ከአንድም ሁለቴ ጊዜ ስራ ለመልቀቅ ጠይቀው ሳይሳካላቸው ቀርቷል ተብሏል። የስራ መልቀቂያ እንዲያስገቡ እንደ ምክንያት ከተጠቀሷቸው ችግሮች የጊዜያዊ አስተዳደሩ ስራ አስፈጻሚ አካላት በሕግ ልዕልና የሚያሳዩት ያልተገባ ጣልቃ ገብነት መሆኑን ከዚህ ቀደም መግለጻቸውን ቲክቫህ ኢትዮጵያ መረጃ ማድረጉ ይታወሳል ሲል ቲክቫህ ነው የዘገበው። ወደ ሌላው ዜና ስናልፍ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የርክበ ካህናት ምልዓተ ጉባኤው በዛሬው ዕለት በጽርሐ መንበረ ፓትርያርክ ተጀምሯል አለ። የርክበ ካህናት ምልዓተ ጉባኤ መጀመሩን አስመልክቶ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት መልእክት አስተላልፈዋል። ቅዱስነታቸው ለሕዝበ እግዚአብሔር የምናበረክተው አገልግሎት በመንፈሳዊ ብቻ ሳይሆን በኢኮኖሚና በማህበራዊ አገልግሎትም ጭምር ነው። ከዚህ አንጻር ሕዝባችን የተሻለ ማህበራዊ አገልግሎት እንዲያገኝ፣ በኢኮኖሚም ከድህነት የተላቀቀ እንዲሆን፣ እንዲሁም ሰላሙና አንድነቱ የተጠበቀ እንዲሆን በማስተማርም በተግባር በመሳተፍም የሕዝቡ መሪዎችና አርያ ሆነን መስራት ይገባናል ብለዋል። በተለይም ከሰላም እጦት የተነሳ በእጅጉ እየተጎዳ ያለውን ህዝባችን ሰላምና ፍትህ እንዲያገኝ በጸሎትም በትምህርትም በምክርም ተግተን መስራት አለብን ብለዋል። እንደ አጋጣሚ ሆኖ የኢትዮጵያ ህዝብ ከእንግልት የተላቀቀበት ጊዜ ብዙ እንዳልሆነ ይታወቃል። ለእንግልት እየተዳረገ ያለውም የሌሎች እጅ ባይለየውም በዋናነት ግን በገዛ ልጆቹ ነው። እናት በገዛ ልጆቿ ስትንገላታ ማየት እጅግ አሳዛኝ ነገር ነው። እንደዚህ ያለው ነገር በደንብ ያልታሰበበት አካሄድ በብስለትና በንስሐ ማስተካከል አሸናፊነትን እንጂ ተሸናፊነትን አያሳይምና እንዲታሰብበትም እንመክራለን ብለዋል ብፁዕነታቸው። ከዚህም አንጻር ኢትዮጵያን ወደ ተሻለ ልማትና እድገት እናሻግራታለን ብላችሁ እየደከማችሁ ያላችሁ ወገኖቻችን እባካችሁ መለስ ብላችሁ እናታችሁ የተንገላታችበትን እዩና በቃ በሉ። ሁሉን የሚያግባባ ነገር ፈልጉና ችግሮችን በሰላማዊ ውይይት ፍቱ። በዚህ አማራጭ እናት ሀገር እፎይታ እንድታገኝ አድርጉ። ይህንም ለውድ እናት ኢትዮጵያ የሚደረግ ካሳ አድርጋችሁ ውሰዱት። የቤተ ክርስቲያናችን ወቅታዊ መልእክትና ጥሪም ይህ ነው ብለዋል ብፁዕ ወቅዱስ አቡነ ፓትርያርክ ርዕሰ ሊቃነ ጳጳሳት ኢትዮጵያ አቡነ ማትያስ። በመቀሌ ከተማ በአንድ ሳምንት ብቻ በሰፈር በቡድኖች መካከል በተፈጠረ ጠብ የሁለት ታዳጊ ወጣቶች ሕይወት ተቀጨ ተባለ። የሰፈር ጠቡ ያጋጠመ ባለፈው ሳምንት በአንድነት ክፍለ ከተማ ሲሆን የሁለት መንደር ወጣቶች ተማሪዎች በቡድን በፈጠሩት ጠብ ሁለት ተስፋ የተጣለባቸው በእግር ኳስ ፕሮጀክት የታቀፉ ታዳጊዎች ሕይወታቸው ጠፍቷል። አንደኛው ጭንቅላቱ በድንጋይ ተደብድቦ ሌላኛውም በጩቤ ተወግቶ ሕይወታቸው እንዳለፈ የዓይን እማኞች ተናግረዋል። የቡድን ጠብ ድብድቡ በፈጠረው ሞትና ስጋት ከአንድ ሳምንት በላይ ማይ ወይኒ የተባለ የመንግስት ትምህርት ቤት ተዘግቶ እንደነበር የቲክቫህ ኢትዮጵያ የመቀሌ ቤተሰብ አሳውቋል። ይኸው
የቲክቫ ኢትዮጵያ ቤተሰብ አባል ጉዳዮቹ ተይዘው እንደሆነ ወይም ገዳዮቹ ተይዘው እንደሆነ ፖሊስ ዘንድ ሂዶ ለማጣራት ያደረገው ሙከራም ለጊዜው አልተሳካለትም። ወላጆችም ሆኑ አጠቃላይ ማህበረሰቡ የወጣቶችን የታዳጊዎችን ህልም የሚቀጩ ይህን መሰል የሰፈር የቡድን ጠብ መቆጣጠርና ማስቀረት እንዲቻል የተቀናጀ ተከታታይ የግብረ ገብነትና ስነ ምግባር ማነጽ ስራ መሰራት ይጠበቅባቸዋልም ተብሏል። ሌላው ግዳጅ ላይ ለነበሩ አባላት ስንቅ ሲወስድ በነበረ ፓትሮል ላይ ጥቃት ተሰንዝሮ አንድ አባል ሲሰዋ 5 አባላቱ ደግሞ ከባድ ጉዳት ደርሶባቸዋል ሲል ፖሊስ ተናገረ። በደቡብ ኢትዮጵያ ክልል በጋሞ ዞን አርባ ምንጭ ዙሪያ ወረዳ ዘይሴ ሀውሻ ተብሎ በሚጠራ አካባቢ በግዳይ ላይ ለነበሩ የጸጥታ አካላት ስንቅ በመውሰድ ላይ በነበረ ፓትሮል ላይ ጥቃት ተፈጽሞ የሰው ህይወት መጥፋቱን የጋሞ ዞን ፖሊስ ገልጧል። ፖሊስ ጥቃቱ የተፈጸመው የመንግስት ደጋፊዎችን ለይተው ያጠቃሉ ባላቸው ቡድኖች እንደሆነም አመላክቷል። የዞኑ ፖሊስ ጉዳዩን በተመለከተ ለቲክቫ ኢትዮጵያ በሰጠው ቃል በተፈጸመው ጥቃት አንድ የአድማ ብተና አባል ተሰውቷል፣ በ5 አባላት ላይ ከፍተኛ ጉዳትም ደርሷል ሲል አመላክቷል። ጥቃቱ የተፈጸመው ከትናንት በስቲያ ጠዋት 3 ሰዓት አካባቢ መሆኑን የጠቆመው ፖሊስ ጉዳት የደረሰባቸው የጸጥታ መዋቅር አባላት በአርባ ምንጭና ሶዶ ክርስቲያን ሆስፒታሎች ሕክምና እየተደረገላቸው ነው ብለዋል። ጥቃት አድራሾቹን የመከታተሉ ስራ በጸጥታ መዋቅሩ መቀጠሉን ገልጧል። የአካባቢው ማህበረሰብም ተባባሪ ሊሆን ይገባል ሲል ፖሊስ ጥሪ አቅርቧል። ሌላው ዜና የተበደረኝን 50 ብር አልመለሰልኝም በማለት በጦር ወግቶ የገደለው ግለሰብ በእስራት ተቀጣ። በካፋ ዞን ፍትህ መምሪያ ልዩ ወንጀሎች አቃቢ ህግ ዮናስ ተረፈ እንደገለጹት ተከሳሽ ግዛቱ ግድያ በካፋ ዞን ቢጣ ወረዳ ህዳር 4 ቀን 2017 ዓ.ም ከምሽቱ 2 ሰዓት የግል ተበዳይ ሟች ማን ደፍሮ ማሪቶ ላይ የግድያ ወንጀል በመፈጸሙና ጥፋተኝነቱ በማስረጃ በመረጋገጡ የቅጣት ውሳኔ ተላልፎበታል ብለዋል። የቢጣ ወረዳ ፖሊስ የምርመራ መዝገብና የአቃቢ ህግ የክስ ዝርዝር እንደሚያመለክተው ተከሳሹ ለሟች ማን ደፍሮ ማሪቶ በህይወት በነበረበት ወቅት የተበደረውን 50 ብር እንዲመልስለት ይጠይቀዋል። ሟቹ በወቅቱ ብር አለመያዙን ቢገልጽለትም በመካከላቸው በተነሳ ጸብ ምክንያት ተከሳሹ የግል ተበዳይን በያዘው ጦር በግራ በኩል ደረቱን በመውጋት ህይወቱ እንዲያልፍ ማድረጉን የቢጣ ወረዳ ፖሊስ በምርመራው አረጋግጧል። ፖሊስ መዝገቡን በሰውና በህክምና ማስረጃ አስደግፎ መዝገቡ ለአቃቢ ህግ ክስ እንዲመሰረትበት መላኩን አስረድቷል። የዞኑ ፍትህ መምሪያ አቃቢ ህግ ከፖሊስ የደረሰውን የምርመራ መዝገብ መነሻ በማድረግ ግለሰቡን በኢፌድሪ የወንጀል ህግ 540 ላይ ጠቅሶ ተራ የሆነ የሰው መግደል ወንጀል ክስ መስርቶበታል። የካፋ ዞን ከፍተኛ ፍርድ ቤት አቃቢ ህግ ግለሰቡ ላይ የመሰረተውን ክስ ግራቀኙን ሲያከራክር ቆይቶ ተከሳሹ በአቃቢ ህግ ምስክሮችን ማስተባበል ባለመቻሉ ፍርድ ቤቱ የጥፋተኝነት ብይን ሰጥቷል። በዚሁ መሰረት የካፋ ዞን ከፍተኛ ፍርድ ቤት ሚያዝያ 9 ቀን 2017 ዓ.ም በዋለው የወንጀል ችሎት ተከሳሽ ግዛቱ ግደያ በ12 ዓመት ጽኑ እስራት እንዲቀጣ መወሰኑን አቃቢ ህግ ዮናስ ተናግረዋል። ወደ ሌላው ዜና ስናልፍ 6 ታዳጊ ህፃናትን ሰርቆ በመውሰድ ለጉልበት ስራ ሊያሰማራ የነበረው ግለሰብ በእስራት ተቀጣ ይላል። የምዕራብ አርሲ ዞን ፖሊስ ዋና መምሪያ የወንጀል ምርመራ ክፍል ኃላፊ ዋና ኢንስፔክተር ከድር ጅቦ እንደገለጹት ተከሳሽ ፈይሳ ኡላ የተባለ ግለሰብ 6 ህፃናትን ከወላጆቻቸው እውቅና ውጭ ሰርቆ ሲያጓጉዝ ኬላ ላይ በተደረገ ፍተሻ በቁጥጥር ስር ውሏል። ተከሳሹ እድሜያቸው ከ9 እስከ 15 የሆኑ 6 ታዳጊዎችን ከምዕራብ አርሲ ዞን ሲራሮ ወረዳ ቦሬ አዋራ ቀበሌ ዓለም ጤና ከተባለ ስፍራ አታሎ ሰርቆ በመውሰድ ወደ ምዕራብ አርሲ ዞን ሙኔሳ ወረዳ ሲያጓጉዝ በምዕራብ አርሲ ዞን ሄሸን አርሲ ወረዳ ጎልጅቱ ከተማ በተደረገ ፍተሻ ኬላ ላይ በቁጥጥር ስር ሊውል ችሏል ብለዋል። ፖሊስ በተከሳሹ ላይ አስፈላጊውን ምርመራ አድርጎ መዝገቡን በበቂ ማስረጃ በማደራጀት ለአቃቢ ህግ ልኳል። አቃቢ ህግም ህገወጥ የሰዎች ዝውውርና ድንበር የማሻገር ወንጀል ለመከላከል የወጣውን መመሪያ ቁጥር 1178/2012 ንዑስ አንቀጽ 3 በመጥቀስ ክስ መስርቷል። ክሱን የተከታተለው የምዕራብ አርሲ ዞን ከፍተኛ ፍርድ ቤት ግንቦት 1 ቀን 2017 ዓ.ም በዋለው ችሎት ተከሳሹ ምንም የማያውቁና ራሳቸውን መምራት የማይችሉ 6 ታዳጊዎችን አታሎ በመውሰድ ለጉልበት ስራ ሊያሰማራ መሞከሩ እጅግ ነውረኛ ተግባር በመሆኑ ፍርድ ቤቱ ይህንን ከግንዛቤ ውስጥ በማስገባት ከ15 ዓመት እስራት እና በ12,000 ብር መቀጮ እንዲቀጣ የወሰነበት መሆኑን ዋና ኢንስፔክተር ከድር ጅቦ ለብስራት ሬዲዮ ተናግሯል ሲል ዳጉ ጆርናል ዘግቧል።
ወደ ሌላው ዜና ስናልፍ የተለያዩ ሐሰተኛ ሰነዶችን ሲያዘጋጁ የነበሩ 2 ተጠርጣሪዎችን በቁጥጥር ስር ውሎ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ ገለጠ። አዲስ አበባ ግንቦት 6 ቀን 2017 ዓ.ም አዲስ ፖሊስ ግንቦት 1 በአራዳ ክፍለ ከተማ ወረዳ 1 ልዩ ቦታው ሶማሌ ተራ ተብሎ በሚጠራው አካባቢ ነዋሪ የሆኑ ሰይድ ጀማልና ብርሃኑ ቢያድግልኝ የተባሉ ተጠርጣሪዎች የተለያዩ ሐሰተኛ ሰነዶችን በመኖሪያ ቤታቸው ውስጥ እንደሚያዘጋጁ ፖሊስ ከህብረተሰቡ በደረሰው ጥቆማ የፍርድ ቤት የመያዣና የመበርበሪያ ትዕዛዝ በማውጣት ባደረገው ብርበራ ተጠርጣሪዎቹን ከነ ኤግዚቢቱ በቁጥጥር ስር ሊያውል መቻሉን በአራዳ ክፍለ ከተማ ፖሊስ መምሪያ የፒያሳ አካባቢ ፖሊስ ጣቢያ አስታውቋል። ከተያዙት ሐሰተኛ ሰነዶች መካከል የተለያዩ የነዋሪነት መታወቂያዎች፣ ፓስፖርቶች፣ የትምህርትና የሕክምና ማስረጃዎች፣ መንጃ ፈቃዶች፣ ሰነዶቹን የሚያዘጋጁበት 1 ኮምፒውተር፣ 1 ፕሪንተር እንዲሁም የተለያዩ የፕሪንተር ቀለማት መያዛቸውን የወንጀል ምርመራ መዝገቡ ያስረዳል። ፖሊስ በተጠርጣሪዎቹ ላይ ተገቢውን ምርመራ የማስፋት ተግባር እያከናወነ ሲሆን ሲጠናቀቅም በአቃቤ ሕግ በኩል ክስ እንደሚመሰርት ገልጧል። መሰል የወንጀል ድርጊቶች በሀገር ላይ የሚያስከትሉት አሉታዊ ተጽዕኖ ከፍተኛ እንደሆነ ህብረተሰቡ በመረዳት ወንጀል ፈጻሚዎች ተጠያቂ እንዲሆኑ የተለመደውን ትብብሩን አጠናክሮ መቀጠል እንደሚገባው የአዲስ አበባ ፖሊስ ጠቅላይ መምሪያ መልእክቱን አስተላልፏል። የተከበራችሁ የጉባለች ቤተሰቦች ጉባለች ኢትዮጵያ ዩቲዩብ ቻናልን ሳብስክራይብ፣ ላይክ እና ሼር በማድረግ ሁልጊዜም አብረን እንሁን። አብራችሁን ቆዩ።